ሰላም ውድ ቤተሰቦቼ እንደምን አደራችሁ? ሰላም አደራችሁ? እኔ ጋር እግዚአብሔር ይመስገን እላችኋለሁ። ዛሬ ደግሞ ሹልቤ ቀሚሷን ለብሳ መጣች ማለት ነው። እስቲ ከሹልቤና ከቀሚስ ማን ያምርባታል? ወይዘሪት አብርሃም ማለት ነው። እና ለማንኛውም ዛሬ ቀሚስ አልብሰውት የመጡት የትናንትናው እንትሉ ነው። ልክ እንደ ሴት የተንጣጣበት እንደ ሴት የተቃጠለበትን ቪዲዮ አይተው ነው ማለት ነው። ዛሬ ይሄው እንግዲህ ቀሚስ አልብሳ ፍቅር እየቀፍ አድርገው አንድ አይነት ልብስ አስለብሰው ይዛው መታለች ማለት ነው። ይዛው መታለች። አንተ ወንድ ሳትሆን ሴት ነህ፣ እንደ ሴት ከላይ ከታች ወሬ የምታመላልስ ነህ ብለው ነው እንግዲህ ትናንትና ሹልቤ ነበር። ዛሬ ደግሞ ቀሚሷን ለብሳ መታለች ማለት ነው። አብረሽዬ አይ አይ የወንድ ልጅ አምላክ ይፍረዳችሁ እንደው ለማንኛውም ውድ ቤተሰቦቼ እንደዚህ አይነት ስራ ሴታ ሴት እንጂ ወንድ ልጅ ሊሰራው አይችልም። አንዴ እዛ ጋር አንዴ እዛ ጋር የሰው ህይወት ማበላሸት ማለት ነው። አንተ ብታስብ ኑሮ አይምሮ ቢኖርህ ኑሮ ፍቅር እንዴት ቀረበች ብለህ ማስገናዘብና ማሰብ ትችል ነበረ። ለማንኛውም ሩታ ምርጫ ሰጥታ ነበር ማለት ነው። ሄልሚላን ብታፈቅራት ብትወዳት ኑሮ ወደ ሄልሚላ ስትልህ ወደ ሄልሚላ ስትልህ ዳኒን ጠልታ በቃ ወደ ሄልሚላ ሄዳለሁ ምናምን ብለህ አንተ ሄልሚላንም አትወዳትም። አንተ በሴቶች ላይ ለመጫወት የተሰራ ሰውዬ ሴት ነህ እንጂ ሴት ነሽ አብረች እንጂ። ለዚች ኮሜንት እንግዲህ አብርሃም ሴትነት ያምርበታል ወይስ ሹልቤ ወይስ ወንዳ ወንድነቱ እያላቸው ኮሜንት ላይ ሴትነት ያምርበታል የምትሉ 1 ቁጥር፣ ወንድነት ያምርበታል የምትሉ 2 ቁጥር ቁጭ አድርጉ ማለት ነው። ለማንኛውም ውድ ቤተሰቦች ሼር ላይክ እያደረጋችሁ፣ እኔ ግን ሴትነት ያምርበታል ብዬ ነው የማስበው። ለምን ሹልቤውን ተሰልቶ ትናንትና አይታችኋል። ዛሬ ደግሞ ቀሚስና ቦርሳውን ይዞ አታውትም? መልካም ሴት ወይዘሮ መስሎ መጥቷል ማለት ነው። ስለዚህ መልካም ሴት ወይዘሮ ደግሞ ያው ሴታ ሴት ስለሆነ ሴት ያምርበታል ብዬ ነው የማስበው። ሴታ ሴት ስለሆነ ነው በሴቶች ላይ የሚቀልደው ማለት ነው። አንዷን እዚህ ጋር አንዷን እዚህ ጋር አንዷን እዛ ጋር እያረገ ማለት ነው እንጂ ሩታ እድል ሰጥተው ነበረ። እሱ ለሄልሚላ ፍቅር ቢኖረው ኑሮ እንዴት ባልሽን አሳልፈሽ ትሰጫለሽ፣ እንዴት ባልሽን አሳልፈሽ ትሰጫለሽ እያለ ሲውረገለግ ነበረ። ግማሾቻችሁ ደግሞ አሁን ሄልሚላ እድሏን ትጠቀም እያላችሁ ትላላችሁ። እኔ ሄልሚላ ከአሁን በኋላ ከአብልሽ ጋር ተሆነች በጣም የሚያሰጋት ላይ ህይወት ነው የምትኖረው ብዬ ነው የማስበው። ማለት እንደዚህ የሆነ ትዳር እንኳን ለትዳር ለምንም አብርሃም ለትዳር የሚሆን ወንድ አይደለም። እሱ ከሴቶች ጋር ሲላራስ ነው እንጂ እንዲህ ትዳር ቆስጠን ብሎ የሚይዝ ወንድ አይደለም ማለት ነው። ስለዚህ ሄልሚላም እንደቆረች በሀሳብሽ በዚህ ሀሳብሽ ተረጋግተሽ በዚህው አቋምሽ ቁመሽ የራስሽን ውሳኔ መወሰን እንጂ አብርሃም ይወደኛል ወደ አብርሃም እመለሳለሁ። አብርሃም በጭራሽ አይወድሽም። ለጊዜ ማሳለፊያ ነው የተጠቀመብሽ ማለት ነው። ነገሩት እኮ አንተ አመቱ ሙሉ ስትለፋደድ አውሬ አልተባልክም እንኳን ሄልሚ ሩታ አለችው። ልክ አውሬ ብሎ መቁረጥ ነው ያቃተው እንዳወጣት። በቃ ያችን ቪዲዮ እንዴት እንደተጫነች አላውቅም እንጂ ሊያስቆልጣት ነበረ። በጣም ነው የደነገጠው። ይሄንን አፉ ሲወጣ አውሬ ነች ብሎ እንኳን አልደገመውም። እንዴት ማስመሰልች እኔ አውሬ ስትለው በቃ ቀጥ ነው ያለውና በነገራችን ላይ ድራማ ነው እየተባለ ነው። ድራማም ቢሆን እንደዚህ ባሰሩ እንደዚህ ሚዲያ ላይ ከሰው ላይ ባትጫወቱ። ሁሉም ነቅቶባቸው አሁን ድራማቸውን እየሰሩብን ነው፣ ድራማ ነው እያለ ነው። እንግዲህ ከአብርሽን ሴትነት ይመቸዋል ወይ ወንድነት የምትሉ በኮሜንት ወንድነት ያምርበታል ወይ ሴትነት ያምርበታል የምትሉ ልጆች በኮሜንት ቁጭ እያደረጋችሁ ላይክ ሸር እያደረጋችሁ ላይኳን ጠቅ አድርጓት። ውድ ቤተሰቦች ላይኩ እኮ ይጠቅመኛል። በነገራችን ለምን ሆኖ ሰብ የሚያነሳው እንዴ? እኔ 8000 ሞላለሁ እያልኩኝ እሱ ወደ 7000 ይዞ ከደ
ለማንኛውም ሸላይክ እያደረጋችሁ አበረታቱ እንላችኋለን። እንደዚህ አዳዲስ ነገሮች ስናገኝ ይዘንላችሁ እንመጣለን። እኔ ሴትነት ይመቸዋል እያልኩኝ ነው የማስበው ማለት ነው። እንግዲህ ይኸውላችሁ አለባበሱ ራሱ ፍቅር አንድ አይነት አልብሰው ነው የመጣችው እና ሴትነት ይመችሃል አብርሽዬ፣ በርታበት። አንተ እንደ ሴታ ሴት ነው አሁን ነገር ስራ ሁሉ እኔ የሌላው የሚያዋርዳት እሺ፣ ግን የትናንቱ ስድቡ ለልጁ ምን አይነት እንትን እየሰጠ እንደሆነ አሁን እኮ ይሄ ልጅ ሲያድግ የእናቱን በቀር እኮ በደል ሊመልስ ስንት ልጆች ናቸው እኛ አባቶቻችንን አንፈልግም እናታችንን እንደዚህ አሰቃይተዋት እያሉ ወደ መገዳደር የሚደርሱትና አብርሃም ለልጅ ጥሩ ነገር ብታሳልፍለት ይሻላል ብዬ ነው የማስበው። ልጅህን የሆነ እንትን ብታረገው ልጅህን እንደዚህ አይነት አላማ እንደዚህ አይነት እንትን ባሰጠው ጥሩ ነው ብዬ ነው የማስበው። ለልጅ አንዳንዴ የምሰራቸውን ቪዲዮዎች ልጅ አይቶ ምን ይማርበታል፣ ልጃችን አይቶ ምን ይማርበታል። ሩታን ብኮኝ ሁላችሁም ማለት ነው። እንግዲህ ፍቅር እኔ የልጅ እናት ነኝ። እኔ ለሩታዬ ጀግና ነች። ሩታዬ በጣም ጠንካራ ሴት ነች። ይህን ሁሉ ነገር አድርጓት እንኳን ለሱ ክብርና ፍቅር አላት። ይህን ሁሉ አድርጓት እያለቻት ነው። ከአሁን በኋላ ከእሷ ጋር እንኳን ባትሆን አለችው ማሰብ ትችላለህ። አዙረህ አይምሮህን አስብ ምን አይነት ወጥመድ ውስጥ እንዳወጣነህ ይህን ማሰብ ያስፈልግሃል ስትለው እንግዲህ እየጨፈረ ከአንቺ ጋር እንገናኛለን ዲዲዲዲ እያለ ሂዷል ማለት ነው። ዛሬ ደግሞ የሚለቀቀው ቪዲዮ እንግዲህ ከሄርሚላ ጋር ሲታለቁ እናያለን ማለት ነው። ሄርሚላ መቼም የማንም ተላፊ ለቃቃሚ ሆነሻል። እዛም ተላልሶ ወደ አንቺ ሲመጣ እንትልታልሽው የራስሽን እንትልታላሽ እኔ በጣም ነው እንትልምለው ማለት ነው። እኔ ዛሬ ከሄርሚላ አብርሽ ከታየዋት በጣም ሄርሚላ እኔ እንጃ እንኳን ለሄርሚላ ቀልቶ ለሩታ ማልመኝለት አብርሽ ማለት ነው። አሁን ደግሞ ወይ ሌላ ሴት ጋር ይመጣል ማለት ነው። ሌላ ሴት ጋር ይመጣል ታያላችሁ። እና ለማንኛውም ውድ ቤተሰቦቼ ሸር ላይክ አድርጉ። የተመቻችሁን ኮሜንት አስቀምጡ ማለት ነው። ሴትነት ይመቸዋል ወይ ወንድነት የሚለውን አስቀምጡ ኮሜንት ላይ። እኔ ያው ሴትነቱ ይመቸዋል ብዬ ነው የማስበው። እናንተም የምታስቡትን የምታቀዱትን አስቀምጡላችኋለሁኝ። በነገራችን ላይ የሰው ልጅ እንትን መሆን አለበት። አንዳንዴ የሚሰራውና እንትን የሚለውን ነገር ማወቅ አለበት ብዬ ነው የማስበው። ሁሉም ሰው እየሰራውን ነው የሚያይደው። አብርሽ አሁን በእነሱ ላይ የተጫወተውን ነው የተጫወቱበት ማለት ነው። ሩት ሄርሚላ ከትናንትናው ቪዲዮ ብትኖር ኑሮ በጣም ነበር የምደሰተው ማለት ነው። ሶስቱም ቢጫወቱበት ማለት በሴት ልጅ መጫወት እንዴት ከባድ እንደሆነ ቢያሳዩት እሱን ነበር የምመኘው። ግን ያው እንግዲህ አልሆነም እንላችኋለን። አንድ ቀን ደግሞ እንደዚህ እንደሚሆን እናያለን ማለት ነው። በጣም የሚገርም ነገር ነው። የሚደንቅ እና ሸር ላይክ እያረጋችሁ አበረታቱ እንላችኋለን። እናንተ ጉፋን ሊዜ ነው መቼም ጉፋን ለቀ ብሏል። ጉድ እኮ ነው። እናንተ ደግሞ ሙቀቱ ወየው ዳመና እኮ ነው ግን ይሞቃል። አረ ይሄ ሀገር ምን አይነት ነው ትላላችሁ? እና ለማንኛውም ሸር ላይክ እያረጋችሁ ውድ ቤተሰቦች ሸር ላይክ አድርጉ፣ ሰብ አድርጉ። ሰቤ ደግሞ ቀነስ እያረገች ነው። ለምን እንደሆነ አልገባኝም ብላለች። እና ሸር ላይክ አድርጉ። የሙቀት አይነት እኔ ሲቦቀኝ ደግሞ ራሴን ያመኛል በእናታችሁ። ከዛ ደግሞ ኮካ ተጨቀጭ ይለኛል። የት አለ ኮካ? አለ ግን ቆይ ሰርቃለሁ። መቼም ሌባ ሆኜ ያለው ስደት ላይ ስትመጡ አይ የኮካ ሌባ አይ